ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ደጋግመው ያደርጉት የነበረን አንድ ዱዓ ልንገራችሁ። اللهم إني أسألك العافية الله ሆይ አንተን ምህረትና ጤንነትን ጠይቃለሁ። العافية ዓፊያ የሚለው ቃል ሁሉም ነገር ውስጥ ይገባል ያ ጀማዓ፣ ሁሉም ነገር ውስጥ። ብዙ ጊዜ ዓፊያ ስንልኛ ከሰውነት ጤንነት ጋር ነው የምናገናኘው። ነገር ግን ዓፊያ የሚለው ነገር ላይ اللهم إني أسألك العافية ስንል በዲናችን ይመጣል። ከመጣመም ከሐቅ ከመራቅ እንጠብቃለን። ዓፊያ ብለን ዱዓ ስናረግ አኽላቃችን ጋር ይገናኛል። ከኢንሒራፍ አጓጉል ከሆኑ የምግባር አይነቶች እንጠብቃለን። العافية ብለን ዱዓ ስናረግ በገንዘባችን ይመጣል። ወደ ገንዘባችን ሐራም ነገር እንዳያገኘን የሰው ፊት ከማየት እንድንቃቃ ጊናን አላህ ያፈቅራል። ስለዚህ የማይገባበት ነገር የለም። ቤተሰብ ውስጥ ይገባል፣ ዘራችን ላይ ይገባል፣ ልጆቻችን ላይ ይገባል። በቃ የእውቀት ታይፕ ውስጥ ላይ ይገባል። ዓፊያ የሚያሳስቱን ለኛ የማይጠቅሙ ነገሮችን ጊዜያችን ላይ ይገባል ዓፊያ ስንል። ለዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጧትና ማታ ላይ اللهم إني أسألك العافية اللهم إني أسألك العافية ብለው ዱዓ ያደርጉ ነበር። እኛም እነሱን መንገድ መከተል አለብን። በዚህ ልክ ማስፈተን ጉዳዩ መረዳት አለብን። ሰላም አለይኩም ወራህመቱላሂ ወበረካቱ።